ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናቸው? ደህና ናቸው ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ እንግዲህ ምናሴ ሳለውን ሰላም ደግሞ ከምናሴ ክፍል ተኝታ ነበረ። የወይዘሮ ሚላት ጓደኛ ባዩሽ እንግዲህ አብራት ስላደረች ማለት ነው። ከዛ እንግዲህ ሰላምም እንቅልፍ እምቢ ይላትና ወደ ሳሎን ምናሴ ጋር ትመጣለች። ከዛ ሰላም ትሄድና አልተኛህም እንዴት ስትለው አልተኛውም እንዲሁ ስገላበጥ እምቢ አለኝ፣ ስለ ሀሴት እያሰብኩ ነው ይላታለኝ። ስለ እሷ እያሰበ እንቅልፍ እምቢ እንዳለው ይነግራታል። ሰላምም ስለ እሷ እያሰበች እንቅልፍ እምቢ እንዳላት ትነግረውና ከዛም ምናሴም በጣም ነው ደስ ያለኝ ነገ ልትመጣ ነው ሀሴትዬ ሲላተኝ፣ ሰላምም አዎ ግን ትንሽ ፈራሁ እማዬ ተመልሳ እንደገና የምትረሳኝ ነው የሚመስለኝ ትለዋለች። እማዬ በህፃንነታችን ለሀሴት በጣም ታዳላ ነበረ። ለእኔና ለሀሴትም የምትቋጠረው ምግብ ይለያይ ነበረ። ለሀሴት ምንጊዜም ጥሩ ምግብ ነበረ የምትቋጥረው፣ ለእኔ ደግሞ ቤት ያፈራውን የተገኘውን ትለዋለች። ከዛ ምናሴም አንቺ ይህንን እንዴት አወቅሽ ሲላት፣ ሰላምም ትምህርት ቤት ከገባን በኋላ ሀሴት ብቻዋን አትበላም ነበረ፣ አብረን ነበር የምንበለው ስትል ነው። እንግዲህ ምናሴም ግን እኮ ለእኔም ላንቺም ተመሳሳይ ነበር የምትቋጠርልን ይላታለኝ። ከዛ ሰላምም አንተ ትምህርት የጀመርከው ሀሴት ከጠፋች በኋላ ነበረ፣ ያኔ እማዬ ለማንም ግድ አልነበራትም ትለዋለች። ከዛ እንግዲህ ምናሴም ሀሴት በጣም ጥሩ ልጅ ነበረች አይደል ይላታለኝ። ከዛ ሰላምም በጣም የትም ስትሄድ እኔ ከሌለው ደስ አይላትም ነበረ፣ ምናሴም በጣም ትወድሻለች ማለት ነው ሲላተኝ፣ ሰላምም እሷ ማንንም ተወዳለች፣ ያገኘችውን ሰው ሁሉ አጎቴ አክስቴ እያለች ነበር የምትጠራው። እንዲሁም የሆነ ጊዜ ባዩሽ የምትባለው ሴትዮ ቤት ልንሄድ ስንል እማዬ እሷን ሶስታቸውም እየሄዱ ነበር እና ለመሄድ ይዛን ወጣች። ከቤት እንደወጣን እኔና እማዬ ተጣላነ እና እኔ አልሄድም አልኩኝ ይላታል። ከዛ ምናሴም ሰላምዬ በልጅነትሽ ረባሽ ነበርሽ አይደለ ይላታል። ሰላምም ዝም ብላ አዳምጣውን፣ ከዛማ አልሄድም ብዬ ስመለስ ሀሴትም አብራኝ መጣች ትለዋለች። ሁልጊዜም እማዬ ናት የምታናድደኝ ምናሴም፣ ከዛ አንቺ መስሎች ነው እንጂ እማዬ እኮ አታዳላም ይላታል። ሰላምም እሱን እንኳን ተው፣ አሁን ስትመጣ ታያለህ፣ ከነ መፈጠራችን ነው የምትረሳን እያለችው ነበረ። ከዛ ምናሴም ለማየ ነግራትና እኛን መተው እንደሌለባት ነግራታለሁ ይላታለኝ። ሰላምም ቆይ አንተ ግን ከኔና ከሀሴት ማንን ነው የምትወደው ብላ ትጠይቀዋለች በመሀል። ከዛ ምናሴም እንዴ ሰላምዬ ምን እያልሽ ነው? ማንም አንቺ ላይ የሚደርስ የለም ይላታለኝ። ከዛ ሰላምም እንዳይከፋኝ ነው አይደለ ስትለው፣ ምናሴም እሙች እውነቴን ነው ሀሴት የፈለገ መልካም ልጅ ብትሆን እንዳንቺ እንደማትሆንልኝ እርግጠኛ ነኝ። ሌላው ይቅርና ያኔ ታምሜ በነበረበት ጊዜ አብረሽኝ እንደምታለቅሽ ታለቅሽ የነበረውን አልረሳሁትም ይላታለኝ። ከዛ ሰላምም እኔ እንጃ ትለዋለች። ከዛ እንዲያተኝም እንዴ ይላታለኝ። ከዛ ሰላም እኔ እንጃ እንዴት ልተኛ ብላ ከዛ ወደ ክፍሏ ትሄዳለች። እንግዲህ እሱም ከዛው ሳሎን ይተኛል። ይሄ በዚህ እንዳለ እንግዲህ ሀና አባዬ በጣም አመመህ እንዴ እያለች እየጠየቀችው ነበረ። አባ ኖላዊም እንዴ ልጅ እያለሁን ባህን እያለች እየጠየቀችው፣ ልጅ እያለሁ እምባህን ትደብቀኝ ነበር፣ እየደበቅከኝ ኖርህ፣ በእኔ ፊት ደስተኛ ለመሆን እየሞከርህ ግን ስታለቅስ ኖርህ፣ አሁን ደግሞ ጤነኛ ለመምሰል ትሞክራለህ እያለችው በጣም እያሰበች ነበረ። እንግዲህ አባ ኖላዊም ሀንዬ ምን እያልሽ ነው? ምንም የደበኩሽ ነገር የለም ሲሏት፣ ሀናም አባዬ አሁንስ እያራከኝ እየመሰለኝ ነው፣ በጣም እያራከኝ እየመሰለኝ ነው፣ በጣም እየፈራው ነው። እንዲህ ከሆነ ምን አለ የነገርከኝን ታሪክ ባትነግረኝ ኑሮ እያለች በጣም
ታዝናለች። ከዛ አባኖላዊም እኔ ከአንቺ ውጭ ምን ልጅ አለኝ? ምን ዘመድ አለኝ? ያለሽኝ አንድ ልጅ አንቺ ነሽና ምን ዘመድ አለኝና ነው የምደብቅሽ ሲሏተኝ ሀና ምን ልበል በፊት ሁሉንም ነገር ተነግረኝ ነበረ፣ አሁን ግን በጣም እየደበቀኝ ነው ትለዋለች። እንግዲህ አባኖላዊም ልደብቅሽ ፈልጌ አይደለም፣ እኔ እንደዚህ አሞኝ ማሳከም ያቃተሽ ጊዜ አቅም ያጣሽ መስሎ እንዳይታየሽ ብዬ ነው እያሏት ነበረ። ከዛ ስለ ልጅነቷ ያስታውሷታለኝ። በልጅነቱ አባኖላዊ እንግዲህ ቸግሮት ለሷ ዳቦ የሚገዛበት ብር እንዳጣ ከፊቷ እንዳለቀሰም ይነግሯታለኝ። ከዛ ይህ በዚህ እንዳለ እንግዲህ በቃ እንዳይረፍድብሽ ተባብለው ሀና ወደ ስራ ትወጣለች። ከዛ ደውላም ከአሴር ጋር ይገናኛሉ። አሴርም ሀና እንግዲህ አሴርና ሀና መንገድ ላይ ይገናኛሉ። ከዛ አሴርም ሀና ሰላም ነሽ? በሰላም ነው የፈለግሽ ስላተኝ ሀናም ያው እንደተለመደው አባዬ ጋር እንድትሄድ ነው ስትለው፣ ከዛ እንዲህ ምንጣጣ አለው አደውልኝ ነበር እንዴ ላገኝ ስትኝ እኮ ሌላ ነገር መስሎ ነበረ እያለ ነበረ። ሀናም በጣም አስቸግርኩህ እንዴ እያለችው ነበረ። ከዛ አሴርም እንደሱ ሳይሆን ፋዘር ጋር ለመሄድ አዛዥ አያስፈልገኝም ብዬ ነው እያላት ነበረ። ከዛም እንግዲህ የተጨነቅሽ ትመስያለሽ እያላት ነበረ። ይኸው እንግዲህ የአባቷ የሕክምና ጉዳይ እንደሚያሳስባት ስትነግረው፣ አሴርም ሀና ስለ አባትሽ ጉዳይ መጨነቅ የለብሽም የቻልነውን በሙሉ እናደርጋለን እያላት ነበረ። ሀናም አሴር አንተ እኮ ስታስብ አያድርስ ነው ደግሞ ሌላ ጣጣ ውስጥ ግባሉ እያለችው ነበረ። ከዛም እንግዲህ አባኖላዊ መርፌ እንዳላቸው ፀሐይዋ ስትወጣ አብረኸው እንድትሄድ ብለው እሷም ወደ ስራ ትሄዳለች። ከዛ እንግዲህ ወይዘሮ ሜላትና ወይዘሮ ሜላት እንግዲህ ክፍላ ውስጥ ሆና ጓደኛው ባዩሽ ጋራ አብራ ልጇን ሴትን ለመገናኘት ልትሄድ እንግዲህ ልብስ እየመረጠች ነበርና ወይዘሮ ሜላት ለብሰው ስለምትሄደው ልብስ እየመረጠች እያለ የቱን እንደምለብስ ግራ ገባኝ፣ የቱን ልተው፣ የቱን ልልበሰው እያልኩ ስትል ባዩሽም ልታጫት ነው ወይስ ልታጭሽ ነው የምትሄጂው እያለቻት ነበረ። ወይዘሮ ሜላትም እንግዲህ በልጅ ፊትማ ጽድት ብዬ ነው የሚሄደው ትላታለች። ከዛ እንግዲህ ጓደኛ ወይዘሮ ባዩሽም ማዳበሪያ ለብሰሽ ብትሄጅም ልጅሽ አይደለች እንዴ ስትላት፣ ከዛ ወይዘሮ ሜላትም ስታየኝ እንድትሳቀቅብኝ አልፈልግም፣ ደስ ብሏት እንድታቅፌ ነው የምፈልገው ትላታለች። ከዛ ባዩሽም አንቺ ከልብስ ስትመርጭ እኔ ተሳቀቅኩኝ ስትላት፣ ከዛ ወይዘሮ ሜላትም ባዩሽ አንቺ ደግሞ ለምን ስትላተኝ ለምንድነው የምትሳቀቂው ስትላት፣ ባዩሽም እስኪን የለበስኩትን ተመልከችው አንቺ ብትሆን ትለብሽ ነበረ ስትላት፣ ወይዘሮ ሜላትም ኧረ በስመ አብ ባዩሽዬ እስኪ አማርጭ ይሄኛው ይሻለኛል ወይስ ይሄኛው ይሻለኛል ያ ስታሳያት እንግዲህ ድሮ ማን ነበር ለባሏን ስም ድሮ ለሱ ያማረጥኩሽ ይበቃሻለኝ ስትላተኝ፣ ከዛ የዛኔማ የነበረኝ አንድ ቀሚስ ነው ትላታለች። ከዛም ወታ ትሄዳለች። ከዛ ይሄ በዚህ እንዳለ ደግሞ ሀና ስተመጣና ሊወጡ ሲሉት ሊወጡ ነው እንደ እኔ እኮ ሀና ደውላልኝ ምናሴ አሞታል ብላኝ ነበረ አልነገረችሁትም እንዴ ስትላት፣ እንግዲህ ወይዘሮ ሜላት ምናሴ እንዳትነግሪያት ዛሬ ማየ የደስታዋ ቀን ነው እኔን መታመም መስማት የለባትም ብሏት ነበረ። እንግዲህ ሀና ወይዘሮ ሜላት ያወቀች መስሏት ነበረ የነገረቻትኝ። ሀናም እንግዲህ ወይኔ ያወቁ መስሎ የነበረ ወይ እንዲህ ማድረግ አልነበረብኝም እያለች ነበረ።
ለዛሬ ይህን ይመስላል። አመሰግናለሁ። ላይክ ሰብስክራይብ አድርጉኝ።